ሁሉ ነገር በእጄ ሁሉ በደጄ የሆነ ነው አባዳፊ ምንድነው እዚህ ጋር እንደዚህ የሆነ ነገር ያለው ተበላሽ ነገር የሆነ ነገር የተደበቀ ነገር ልቀቀኝ እኔ ይቅርታ የሚገባኝ ሰው አይደለሁም ያላደረኩት ነገር በስራዬ ነው መቀጣት ያለብኝ ብር አይደለም ካንቺ የምፈልገው ልጆቹ እኔት ነው የምታረጓቸው ንገሪ አሁን ይኸውልሽ እየመጣሉ ልጆች አሉ የት ነው ያሉት ንገሪ ሰላም ውድ ቤተሰቦቻችን እንዴት ናችሁ እንደምን ከረማችኋል ያው ሰሞኑን እንግዲህ በተለያየ ቪዲዮዎች እያየናቸው የነበሩ ከጥንቆላ ጋርና ከተለያዩ አጉል እምነት ጋር ተያይዞ የሰውነትን አካል የሚገብሩትን የነሱን ያው አብዛኞቻችሁንም እየጠየቃችሁን ነበር የነዚህ ሰዎች መጨረሻቸው ምንድነው ያላችሁን ነበር እኛም አሁን ወደ መጨረሻቸው እየተቃረብን ነው ወደ ዋናው ሰውዬ የሚያንደረድረንን ዋናውን ይሄን ነገር የሚያስደርገውን ሰውዬ ለመያዝ የሚያስችለንን እንዳጋጣሚ ስናስብ ምን ብናረግ ይሻላል ስንል እዚህ ጋር ከዚህ በፊት የምታዩት እህቴ እንግዲህ የዚህ አካል ዋነኛ ተሳታፊ የነበረች ሄደን እሷ ያለችበት ቦታ ድረስ ያው በተደጋጋሚም እየደወለችልን አንዳንዴም የኛ ሰዎች እሷ ያለችበት ቦታ እሷ የነበረችበት ማገገሚያ ቦታ እየሄዱ እያናገሯት በጣም እንደተጸጸተች ከዚህ ነገር ውስጥ ሁላ መውጣት እንደምትፈልግ እየነገረችን ነበርና እነዚህ ሰዎች ደግሞ በደንብ ታቃቸዋለች እነማን እንደሆኑ እየተወሰደ የሚገበርላቸው እንደዚህ ነገሮች አርጉ የሚሉትን ሰዎች ስለምታቅ እሷ በመትመራን መንገድ መሰረት እሷ በመትነግረን ነገር ወደ እነሱ ሰዎች ሄደን እነዚህ ሰዎች ዋናዎቹን ለህግ አካል የምናቀርባቸው ነው የሚሆነው እስቲ እንዴት ነሽ ሰላም ነው እግዚአብሔር ይመስገን ያው እንግዲህ ባለፈው የተገናኘ ነው እንግዲህ ያው አንቺም የወንጀሉ ዋነኛ አካል ሆነሽ ነበር ያገኘንሽ አሁን ደግሞ ያው ማገገሚያ ሪሃብ ገብታ ነበር ተጸጽታለች አብራት የነበረችው ጓደኛ ግን ያው ምንም አልተጸጸተችም ዋናው በነገራችን ላይ ዋናውን ወንጀል የምታሰራት የነበረችው ጓደኛዋ ናት ይሄን ማለት ግን እሷ ወንጀለኛ አይደለችም ማለት ነው ወንጀለኛ አይደለችም ማለት ሳይሆን ያው ወንጀሉ ተሳታፊ ነበረች ግን በህግ አካል ከታየ በኋላ ዋናው ነገር እያንዳንዱ ግድያው ማስወጣቱ የቢዝነስ ነገሩ እያንዳንዱ ነገር የሚያተኩረው ጓደኛዋ ጋር ስለሆነ የሁለቱም በህግ አካባቢ እየታየላቸው ነው እሷም ማገገሚያ ነበረች እስቲ የነበራትን ቆይታ እንዴት እንዳሳለፈች ከዚህ በፊት የነበራትን ህይወት አንዳንዱን በተወሰነ መልኩ ምናየው ይሆናል ማለት እስር ቤት ማረፊያ ቤት በነበርኩ ሰዓት በጣም ከባድ ጊዜ ነበር ያሳለፍኩት ማለት ቀላል ነው የሚባል አይደለም ሳልፈልግም ቢሆን በጣም ብዙ ሱስ ውስጥ ገብቼ ነበር ያ ማለት አንዳንድ ነገሮች ስትለምዳቸው ሱስ ይሆኑብሃል ምናልባት ሰዎች የሚያውቁት መጠጥ ሲጋራ ምናምን ሊሆን ይችላል ሱስ ማለት ነው ግን እኛ እንዳየኸው ነው የሰው አይን ነው የምንመገበው ሌሎች ነገሮችም አሉ እና እሱ ነገሮች ሱስ ነበር ያው ይከብድ ነበር ከሞላ ጎደል ከባድ ጊዜ ነበር ያሳለፍኩት ግን ያው ከዛ በኋላ የእስር ቤቱንም ላይፍ አይቼዋለሁ እንደነገርኩ ነው እዚህ ህይወት ውስጥ ፈልጌ አይደለም የገባሁት የተሻለ ትሰሪያለሽ አብረሽኝ ታግዣለሽ ምናምን ብላ ለሌላ ስራ ነበር እሷ ጋር ስመጣ የመጣሁት ግን በቃ ማለት እዚህ ህይወት ውስጥ እንድገባ ያስገደደችኝም እሷ ነበረችና ከዛ በኋላ ያው ስራዬ ነው ብዬ አምኜ ተቀብዬ እየሰራው በሱ ስራ እየተዳደርን አብረን ነበር የኖርነው እና ብቻ አሁን ከዛ ህይወት ወጥቻለሁና መጸጸቴን እንደታረምኩ ልነግራችሁ ነው የምፈልገው እና በጣም ተጸጽቻለሁኝ እና በዚህ አጋጣሚ የናንተ የሚዲያ ተከታዮቻችሁንም ጭምር የኢትዮጵያን ህዝብ ሁሉንም ሰው ይቅርታ መጠየቅ እፈልጋለሁ ለምን ባለማወቄ በጣም ብዙ ነገሮችን ሰርቻለሁ የሰው አካል መቁረጥ ወይ ደግሞ አይን ጎልጉሎ ማውጣት ምናምን ለኔ እዛ ህይወት ውስጥ በነበርኩ ጊዜ ኖርማል ነገር ነበር ግን አሁን ላይ ሆኜ ሳየው ስገነዘበው ያደረኩት ነገር አንድ በአንድ ልክ አይደለም እና ጥፋተኝነት ተሰምቶኛል ተጸጽቻለሁና ያው ይቅርታ ማለት ነው የምፈልገው ሁሉንም ሰው ማለት ነው በጸጸት ብቻ አይደለም እዛ ህይወት ውስጥ ሆኜ እስር ቤት ውስጥ ሆኜ በጣም ብዙ ነገር ተምሬያለሁ
እና በጣም ይቅርታ የእናንተ የሚዲያ ተከታዮችንም የኢትዮጵያን ሕዝብ ይሄን በደል ያደረስንባቸውንም ሰዎች ጭምር ይቅርታ ማለት እፈልጋለሁ። ይቅርታ። እንግዲህ ያው በተደጋጋሚ እኛም ስናገኝሽ ያው እኛንም እንግዲህ በጣም እኛም ዋነኛው አንቺ ጋር የመጣንበት ምክንያት ምንድነው? በተደጋጋሚ እየመጣን እያየንሽ ነበረ ባለን ጊዜ አንቺ ጋር እንደተለወጥሽ የጸጸተኝነት ስሜቱም እንደተሰማሽ ያው የለውጡን መንገድ ሀ ብለሽ አንድ ብለሽ እንደጀመርሽ በተለያየ መንገድ ያየናቸው ነገሮች አሉ። እስቲ ውስጥ ስለነበሩት ቆይታሽ ማገገሚያውን ቦታ ላይ ወደ ኋላ ላይ የምናወራው ሆኖ በትንሹ እየነገርሽኝ ነበረ ከነዚህ ሰዎች ጋር ያው በአንዳንድ ምክንያቶች ስራ እናስጀምርሽ ብላሽ ያችኛዋ ጓደኛሽ ከሷ ጋር እንደጀመርሽ እና ዋነኛውም ደግሞ ዛሬ አንቺን የፈለግንበት ምክንያት ምንድነው? በተደጋጋሚ ያው ቤተሰቦቻችንም የዚህ ነገር ማብቂያ አሁን መሆን አለበት ብለን እየተነጋገርን ስለነበረ ቤተሰቦቻችንም ተመልካቾቻችንም እነዚህ ሰዎች ሀይ መባል አለባቸው፣ እነዚህ ሰዎች በቃ ዋናዎቹ መያዝ አለባቸው ስለተባለ አንቺ ደግሞ ዋናዎቹን ስለምታውቂያቸው ዋናዎቹ ያሉበት ቦታ ድረስ ስለምትሄጂ የት እንዳሉ እንደ ጥቆማ እንድትሰጭን ነው። ይሄ ቀላል ነገር አይደለም። ማለት ወደዛ ቦታ ስትሄዱ እናንተም ሌላ አደጋ ሊደርስባችሁ ይችላል። ሲቀጥል ደግሞ እኔ ታስሬ ነው ያለሁት። አሁን ደግሞ ለጊዜው ነው ይመስለኛል የወጣሁት ማገገሚያ ቦታ ላይ ያለሽው ማለት ያለሁት። ከዛ በኋላ ነፃ ወጥቼ አልንቀሳቀስ ምንም አውቀው ነገር የለም እና ለእናንተ ይህን ጥቆማ ሰጥቼ ነገ ላይ ለሚደርስብኝ ነገርስ ምንድነው ዋስትናዬ? እነዚህ ሰዎች ቢፈልጉ አሁን አንጠልጥለው ወስደው ሊሰውኝ ይችላሉ፣ የሆነ ነገር ሊያደርጉኝ ይችላሉ እና ለህይወቴም ስለምሰጋ ይህን ነገር ለማድረግ ትንሽ ይከብደኛል። ምን አልሽ መሰለሽ አሁን እዚህ ጋር ዋናዎቹን ነው የምንይዛቸው። ዋናዎቹን ብቻ ሳይሆን ይሄን ነገር እንግዲህ ለአንቺ ሙሉ ከለላ ሰጥተንሽ ነው ማለት ነው። አሁን እንደዚህ አይነት ነገሮች እንደዚህ አይነት ኬዞች በተደጋጋሚ የሚያጋጥሙን ጊዜ አለ እና ምንድነው የምናደርገው? ከህግ ሰዎች ጋር ምን እንነጋገራለን። አንቺ ወደ ተለየም ቦታ ለየት ወዳለ ቦታ ሄደሽ የምትኖርበት ነገር እንዲመቻችልሽ ይደረጋል። እኛ ብቻ ሳንሆን ይህን ስራ እየሰራን ያለ ነው ከተለያዩ ሰዎች ጋር ነው እየሰራን ያለ ነው ማለት ነው። መጀመሪያ አሁን አንቺ በህግ ከለላ ስር ነው ያለሽው፣ ሲጀመር በህግ ቁጥጥር ውስጥ ነው ያለሽው። ምን መሰለህ እነዚህ ሰዎች አንድ ሰው ያስኩ ስትል ማለት የሆነ እኔን ስትይዘኝ የመሰለክ ምንድነው የዛ ስራው ዋናዎቹ እኛ ነበርን የመሰልነው። ከዛ በኋላ ነው ይመስለኛል ያወቃችሁት። ሄዳችሁ እነዚህን ሰዎች ብትይዙ እኔ ከነሱ ጀርባ ሰው ይኑር አይኑር አላቅም፣ ግን ማውቀው አንድ ነገር አለ። ምንድነው እጃቸው ረዥም እንደሆነ ነው። ነገ ላይ እነሱን ብትይዟቸው የጠቆመችው እሷ ናት ተብሎ ዞሮ ነገ ላይ እኔ ላይ ጥቃት መድረሱ አይቀርም። አሁን ይሄ ህግ ከለላ ውስጥ የመሆን ያለመሆን ጉዳይ አይደለም። በዙሪያቸው የተለያዩ ሰዎች አሉ እያልሽኝ ነው አይደለ? አዎ፣ ማለት እኔ በጣም እርግጠኛ ባልሆንም አሁን እኛ በዙሪያችን ሌላ ሰው እንዳለ የምናውቀው እኛ ነን። እነዚህ ሰዎችን በዙሪያቸው ሌላ ሰው ይኑር አይኑር የሚያውቁት እነሱ ናቸው። ስለዚህ ሁሌ የሚያወሩት እጃችን ረዥም ነው፣ ስትሰሩ ተጠንቀቁ፣ እንዲህ ስትሆኑ ተጠንቀቁ ነው የምንባለው እና ጭራሽ እነሱ ላይ ሌላ ሰው ጥቆማ ሰጥቼ ሌላ ሰው ስልክባቸው በእኔ ላይ የሚደርሰው ነገር የከፋ ነው የሚሆነው። ትክክል ነሽ፣ እውነትሽን ነው። ግን አሁን ከዚህ በፊት አንዳንዴም ስንመጣ የተለያዩ አንቺ የምታውቂያቸው ሰዎች በዚህ ሲስተም ውስጥ በዚህ ነገር ውስጥ የነበሩ ሰዎች የተያዙ ሰዎች ያሳየውሽ አሉ አይደለ? ከነሱ ቤተሰቦች ጭምር። አሁን ምንድነው እያደረግን የነበረው? ሰሞኑን ስናረግ ከነበራቸው ነገሮች ዋናዎቹን የሚባሉትን ሰዎች ነው እያያዝን የነበረው ማለት ነው። እነዚህ ከስር ያሉትን ታያቸው ዋናዎቹን እያያዝን ለህግ እያቀረብን ነው። ከስር ያሉት የሚባሉትን ተላላኪዎች የሚባሉትንም እነሱንም በህግ ቁጥጥር ስር እያዋልን ነው። ህግም ደግሞ የራሱን ስራ እየሰራ ነው እንደነገርኩሽ። ከኛ በላይ እንደውም በደንብ የህግ አካላቶችም እያያዟቸው ያሏቸው ሰዎች አሉ በትክክል ማለት ነው። ሁለተኛ ደግሞ ምንድነው አንቺ ማንነትሽ አይታወቅም። ይሄን ነገር ስታረጊ ማለት ነው አንቺ እንደሆንሽ የጠቆምሽን አንቺ እንደሆንሽ የነገርሽን እነዚህ ሰዎች ምንም የሚያውቁበት መንገድ የለም። ኢቭን ቪዲዮ እንኳን ለተለያዩ ሰዎች አሁን ሲቀርብ ሲታይ ፊታችሁ ደብዘዝ ብሎ ነው የሚታየው። አንደኛ ያኛው ነው ዋስትናሽ ማለት ነው። በምንም አንቺ እንደሆንሽ ስምሽንም አሁን ቀይረን ነው። አሁን ዛሬም ዋነኛው ምክንያት ስምሽን የሚያልጠቀስኩበት ምክንያት ያንን ነው ማለት ነው። ማን እንደሆንሽ አይታወቅም። እኔ እንጃ ብቻ ማለት ሁኔታው ከባድ ነው። አሁን ከነሱ የሚደበቅ ነገር ይኖራል ማለትም ይከብዳል።
እኔ አሁን የት ልረፍ የት ልሁን ምናልባት እኮ እናንተ ጋር ቁጭ ብዬ ኢንተርቪው እያደረኩ እንደሆነ ሁላ ሊያውቁ ይችላሉ። በነገራችን ላይ ምን አለ መሰለሽ እዚህ ጋር እህቴ እነዚህ ሰዎች የሚፈልጉት ነገር ይሄንን ነው። እንደውም አንቺ በእነሱ ደረጃ የሆነ ቦታ ላይ እነሱ አሁን ሁሉም ሰው እንግዲህ አሁን እኔ የተለያየ ስለነዚህ ሰዎች የተለያየ ስራዎችን ስንሰራ የተለያየ ደረጃ እነሱ ጋር ለመድረስ የተለያየ ደረጃ እንደሚጠበቅባችሁ የተለያየ ደረጃ ማለፍ እንደሚገባችሁ ምናምን ያየሁት የሰማሁት የደረስኩባቸው ነገሮች አሉ እነዚህ ሰዎች ጋር ለመድረስ። ሁለተኛው ደግሞ ቴረር ይፈጥራሉ እነዚህ ሰዎች በህብረተሰቡ ዘንድ ለነሱ በሚሰሩላቸው ሰዎች ዘንድ ምንድነው የሚያስደርጉት? በቃ ከተያዙ ወይ ከተናገሩ ወይ መረጃ ከሰጡ አይነት ነገር እንደሚገደሉ ቤተሰቦቻቸው እንደሚጨረስ ምናምን አይነት ነገር ነው ማለት ብቻ ሳይሆን ያደርጉታል። ድርጊትም አለው ይሄ ነገር። አሁን እናንተ ላይ ጠቁሜ ምናምን እኔ በሰላም ኖራለሁ ብዬ ማሰብ ቢከብደኝም ግን ያው የምትፈልጉትን መረጃ እኔ እሰጣችኋለሁ፣ ችግር የለውም። ግን ነገ ስለራሴም ህይወት እሰጋለሁ። ግን በቃ ያለኝ አማራጭ ይሄ ነው። ለምን አንደኛ ነገር ተጸጽቻለሁ ብዬ ነው የወጣሁት። ሁለተኛ ነገር የምትረዱን ከሆነ ልርዳችሁ ነው ያልኩት። ስለዚህ እናንተ ያው ሙሉ በሙሉ በእናንተ ላይ እምነት ባይኖረኝም ይሁን ያሉበትን ቦታ ተቆማችሁና ሄዳችሁ እንትን ትላላችሁ። ግን በምንም ተአምር አንደኛ ከማረፊያ ቤት እንደወጣው ማለት መግባቴን አውቀዋለሁ እና ሰውም እየላኩብኝ ነበር ምንም አይነት መረጃ እንዳታወጪ እንዳልተፈረደብሽ ያውቃሉ አይደለ? ያውቃሉ። ዋስትና ልከውላ ሊያስወጡሽ ሁላ እየሞከሩ እንደሆነ የነገርሽኝም እኛም ያወቅናቸው ነገሮች አሉ። እና አይቻልም ስለተባለ ነው የተውትና እየሞከሩ ነው፣ ስቲል እየሞከሩ ነው። አንቺን በዋስትና ለማስወጣት እየሞከሩ ነው። ምንድነው ሁሌ ይመጣሉ። ይሄን መረጃ ከሌላ ሰው ከሰማን በቃ ያንቺ የህይወትሽ ማብቂያ እዚሁ ነው ሁላ እያሉ ያስፈራሩኝ ነበር። እና አሁን መውጣቴን እንኳን ካወቁ ያው የሚከተለኝን መቼም ይጠፋል ብዬ አላስብም። ይሄን ነገር ደግሞ ትክክል ነሽ። ቆየን አሁን እኛ እንደውም በነገራችን ላይ እነዚህ ሰዎች የቀሯቸው በጣም የሚቆጠሩ ሰዎች ናቸው። እያንዳንዱን ነገርኛ ያለ ማስረጃ እያረግነው ያልሆነው እያንዳንዱን ነገር በማስረጃ ነው እየሰራ ነው ያለ ነው ማለት ነው። ጥቂት ሰዎች ናቸው በዚህ ሲስተም ውስጥ የቀሩት። ይሄ አይኑን በማውጣት ከዋናው ሰውየው ጋር ውስጥ ለውስጥ ያሉት አይኑን በመገበር ገንዘብ በመውሰድ ለእነዚህ ሰዎች ያሉት የተወሰኑ ሰዎች ናቸው እና ምንም ስጋት አይግባሽ። ሁለተኛ ደግሞ ከኔ ጋር አንቺ ጥቆማውን መረጃውን ስትሰጪኝ በኮንፊደንስ በቃ ሴፍ ሆነሽ ደህንነት ተሰምቶሽ እንዲሆን ነው የምፈልገው። ተሳቀሽ የምትኖሪበት ነገር ለወደፊት እንዲኖር አልፈለግም። በዚህ ተማምነሽ ያሉትን አንዳንድ መረጃዎች እንዴት እንደሚናገሩ መጀመሪያ እስቲ ተግባብተናል ይመስለኛል አይደለ? እስቲ እንዴት እንደገባሽበት ያው እንግዲህ ተመልካቾቻችን ያው እህታችን እንግዲህ እንደዚህ ልትሆን ከቻለችበት ምክንያት ዋነኛውና አንደኛው ምንድነው እነዚህ ሰዎች የተለያዩ ሰዎች ላይ መጥፎ ነገራቸውን ሲያደርጉ መጥፎ ስራቸውን ሲሰሩ ባይን ስላየች እሷም ስለነበረችበት ጭካኔያቸውን ስለምታቅ ነው እንደዚህ ልትል የቻለችበት ምክንያት ማለት ነው። ኢቭን እንኳን እስር ቤት በነበረችበት ሰዓት እዛ እስር ቤት ባሉ አንዳንድ ሴት እስረኞች ማገገሚያ እንኳን እንደነበረች ያው ብዙም መረጃው ያላቸው አልመሰለኝም። በተለይ እስር ቤት በነበረችበት ሰዓት ምንም አይነት መረጃ እንዳታወጣ ምክንያቱም ከላይ እንደ ስልጣን በሉት ከላይ በእነዚህ ሰዎች ሲስተም ውስጥ ወደ ላይ አካባቢ የመጨረሻዎቹ ደረጃ የተወሰኑ ሰዎች ናቸው ግቢ ውስጥ ሄደው ሊገብሩም ሊያረጉም ቢፈልጉ ይሄንን ነገራቸውን የተወሰኑ ሰዎች ናቸው ወደ እነዚህ ሰዎች ጋር ሄደው ግብራቸውን የሚያቀርቡት ማለት ነው። ስለዚህ ከነዚህ ሰዎች አንደኛዋ ዋነኛዋ ስለሆነች ነው የተለያዩ ገንዘቦችን ማማለያ ነገሮችን በተለያዩ ሰዎች እየላኩ እንዳትናገር የምትናገር ከሆነ ሌላ ነገር እንደሚያደርሱባት እየዛቱባት የነበረው ማለት ነው። ለዛ ነው ስጋት ውስጥ የነበረው። እኛም ደግሞ ምንም አይነት ስጋት እንዳይገባት ከኛ ጋር እኛም ደግሞ ያው ማገገሚያም እንድትገባ እየተመለሰች እንደሆነ እኛም በሷ ላይ ደግሞ ሙሉ እምነት ጓደኛዋ ናት እዚህ ነገር ውስጥ የከተተቻት ከዛ በፊት ከነበራት ህይወት ተነስታ ጓደኛዋ ናት እዚህ ነገር ውስጥ የከተተቻት። ስለዚህ ያው በህግ ከሌላ ውስጥ ብትሆንም ያው የጸጸተኝነት ስሜት ስለተሰማት አሁን ምንም አይነት ደግሞ ነገር እንደማይደርስባት ያው ሙሉ በሙሉ ተማምነን እንድትነግረን ነው የምንፈልገው። እኔ እዚህ ህይወት ውስጥ የገባሁት ያው በጓደኛዬ ምክንያት እንደሆነ ከዚህ በፊትም ነገር ያለው ስልክ ያው ከካሜራ ጀርባ ማለት ነው። እና እንዴት ነው የገባሁት? ክፍለ ሀገር ነበር ምኖረው
ግን ክፍለ ሀገር ተወለድኩኝ እንጂ እዛ አላደኩም አልኖርኩም። ባለፈው በነገራችን ላይ ስለሷም ስለኔም ስለ ቢዝነስ አጀማመር ምናምን የነገርኩ ነገር ሙሉ በሙሉ ትክክለኛ መረጃ አይደለም። ማለት በዚህ አጋጣሚ እንድታውቅ ያህል ነው። ያው አውቀሃል ግን ሞር እንትን ላሳስበ ብዬ ነውና ክፍለ ሀገር ተወለድኩኝ። አዲስ አበባ መጥቼ አጎቴ ጋር ነው ያደግኩት እና እሱ ጋር እያለው 12ን ከጨረስኩ በኋላ ውጤት አልመጣልኝም። ከዛ ቤት ስላለመቀመጥ ሲባል ስራ እየፈለኩ ነበር። እንደ አጋጣሚ ከሷ ጋር ታክሲ ውስጥ ተገናኘን ማለት ነው። ታክሲ ውስጥ ምንድነው ከደላላ ጋር ስራ ፈልግልኝ ምናምን ብዬ እያወራሁት ሰማች። እንዴ ስራ ፈልገሽ ነው? እንዲ ስራ አለ፣ አሪፍ ደሞዝ ይከፈልሻል፣ እኔ ጋር ትሰሪያለሽ አለችኝ ማለት ነው። መጀመሪያ ስመጣ ሆቴል ውስጥ በማስተንግዶነት ነበር የተቀጠርኩት። ከዛ በኋላ የስራ እድገት አሉኝና ማሳጅ ቤቱን ገብቼ እንድሰራ አደረጉኝ። ከዛ ወደ ማሳጅ ቤቱን ገባው። ከዛ በኋላ ነው ማለት ቅልጥፍናሽ ምናምንሽ ሁሉ ነገርሽ የሆነ ከኔ እኩል ብትሆኚ የሚደብረኝ አይነት ሴት አይደለሽም እና በቃ ምናምን ብለው የስራ በእነሱ ቤት የስራ እድገት ነው ለኔ የሰጡኝ ማለት ነው። ከዛ እንዲህ ብላ አስረዳችኝ። መጀመሪያ ላይ መቀበል ከብዶኝ ነበር። አይ እንዲህ አይነት ነገር እኔ አላደርግም፣ የማሳጅ ቤቱንም ማስተንግዶንም ሌላም ነገር ከፈለግሽ እሰራልሻለሁ እንጂ እኔ እንዴት ነው የሰው አይን አውጥቼ ምገብረው? እንዴት ነው ማለት የሰው አካል እየቆረጥኩ ለሰው ምገብረው ምናምን ብዬ በጣም ተከራከርኳት። በቃ ማለት እድገትን ብቻ ሳይሆን የአለቆቻችንን ትዕዛዝም ጭምር ነው እሺ ብለሽ ተቀብለሽ ተግባራቸውን መፈጸም አለብሽ አለችኝ። ያው ባልፈልግም ተቀበልኩኝ፣ ወደ ስራ ገባው። ከዛ እያልኩ ነው እዚህ ስራ ላይ የተላመድኩት ማለት ነው። የሆነ እንዳልኩ ነው አንዳንድ ነገሮች ስትላመድ ሱስ ይሆናሉ እና መጀመሪያ ላይ እምቢ እያልኩ በገባም በቃ ከዛ በኋላ በጣም እየተላመድኩ መጣው። ጭራሽ ከሷ ብሼ ምናምን ተገኘው ማለት ነው። እና በዛ አይነት መንገድ ነበር ወደዚህ ስራ እንድገባ ያደረጉኝ። እሺ እንግዲህ የዛለት ካየናቸው ከደረስንባቸው አንደኛው ነገር ምንድነው? አንቺና ያቺኛው ጓደኛሽ ሆነሽ አንደኛው ይህን ነገር ከሚያቀርብላችሁ አይኑ ከወጣው አይኑን ልታወጡት ሁላ አደንዛችሁ ምናምን አንድ ሹፌር ነበር አይደለ? ይህን የሚያቀርብላችሁ የነበረው። ከሹፌሩ ውጪ ደግሞ ያው ቅድም እያልሽ ነበረ ስጋት እንዳለብሽ። ስጋትሽ ደግሞ ምንድነው? እነዚህ ሰዎች የተለያዩ ሰዎች እንዳሏቸው ነው በየቦታው። ዋናዎቹ ከተያዙ በነገራችን ላይ እዚህ ጋር እርግጠኛ መሆን ያለብሽ ከስር ያሉት ሰዎች ምንም አያመጡም። እሺ አሁን እኔ የማውቃቸው ሰዎች ዋናዎቹ ይሁኑ አይሁኑ ማውቀው ነገር የለም። ምንድነው የኔ ዋና እንደሆነች ማውቃት ጓደኛዬ እንደ ጓደኛሽ ይብላ የቀረበችኝ ሴት የኔ ዋና እንደነበረች ነው ማውቀው። ከዛ በኋላ ነው እሷም የሷ የሆኑ ከሷ በላይ የሆኑ አለቆችና ዋና አካላት እንዳሉ የነገረችኝ። እና እነዚህ ሰዎች በትክክል ግን አንቺን ያውቁሻል እነዚህ ሰዎች። የሚገርምሽ እኔ ያላቃቸውም እነሱ ያውቁታል። ማለት ስቴጅ አላቸው፣ ፒራሚድ አላቸው። በእያንዳንዱ ቦታ ላይ ማን ምን ደረጃ ላይ መቀመጥ እንዳለበት፣ ማን ከማን ጋር መገኘት እንዳለበት የሚወስኑት እነዚህ ሰዎች ናቸው። ምናልባት እኮ አንድ ቀን በአካል ተገናኝተን ሻይ ቡና ብለንም ይሆናል ከነዚህ ሰዎች በሆነ ስራ አጋጣሚ በሆነ ስራ ጉዳይም ሄደሽም ሊሆን ይችላል። በቃ እኔ በአካል አላቃቸውም። እና ምናልባት እሷ ባለችበት አሁን ጓደኛዬ ባለችበት ቦታ ላይ ብሆን ምናልባት ከነሱ የበላይ ሰው ይኑር አይኑር የሚለውንም የማወቅ ቻንስ ይኖረኝ ነበር ብዬ ነው የማስበው። እና አሁን የሷ አለቆች የነበሩ ሰዎች ጋር እጠቁማችኋለሁ። ያው ሄዳችሁ ያለውን ነገር ከራሳቸው ጠይቃችሁ መረዳት ትችላላችሁ። በጣም አሪፍ። ግን እሺ አሁን ስላሉ አሁን ቀደም እያልኩሽ የነበረው ከዚህኛው ጨዋታችን በፊት ከዚህኛው ወሬያችን በፊት እየነገርኩሽ የነበረው አንቺም አንድ ስጋት ሊያርብሽ የቻለው ምክንያት ከስር ያሉ አንዳንድ ሰዎች አሉ፣ ለእናንተም የሚሰሩ ለእነሱም የሚሰሩ ልክ እንደናንተ ደግሞ የተያዙ በየቦታው። እኛ ለሚዲያ የተወሰኑትን አቀረብን እንጂ የእኛም ሰዎች ከኛ ሚዲያ ውጭ ደግሞ የተለያየ ሚዲያ ላይ በእንደዚህ አይነት ዙሪያ በእንደዚህ አይነት ጉዳይ የሚሰሩ ሰዎች በደንብ እየያዟቸው ነው። ዋና ዋናዎቹ ከተያዙ የበታቾች ያሉት ለማን ማን ገንዘብ ከፍሏቸው ነው አንቺ ሊያጠቁሽ የሚመጡት? የተለየ የበቀል ነገር ከሌላቸው በስተቀር አሁን እነዚህ ሰዎች እኮ ያገናኟቸው አንደኛ የጥቅም ጉዳይ ነው አይደለ? ስለምከፍሏቸው ነው እነዚህን ሰዎች የሚያቀርቡላቸው የነበረው። ገንዘብ የሚያቀርብላቸው ሰው ከሌለ የሚከፍላቸው የሆነ ወጫቸውን ምን መሰለክ እዚህ ጋር አሁን አለቆች የሚባሉ ሰዎች ከተያዙ እነዚህ ከስር የሚተዳደሩ ሰዎች እኔም ማጥፋት ቢፈልጉ ያጠፉኛል። ምክንያቱም እኔ ጠቁሜባቸው ነው እነዚህ ሰዎች የተያዙት። የእንጀራ ገመዳችንን በጠሽብን
በሚሉት አልካሻ ምክንያት ሁላ ጥቃት ሊያደርሱብን ይችላሉ። ለምን ከዚህ በፊት ቆይቷል፣ ግን እንዲህ አይነት ነገር የተፈጠረበት ጊዜያቶች ስለነበሩ ነው ይሄን መነግረ እነዚህ አለቆች መታሰራቸው ሞር ለነዚህ ልጆች ጫና ይፈጥርባቸዋል። ለምን እነዚህ ሰዎች ሲከፍሏቸው ነው ሰርተው በልተው ማደር የሚችሉት። እና ያው ምንድነው ሰዎቹን ባላቃቸውም የሚኖሩበትን አድራሻ ግን ከዚህ በፊት በወሬ ደረጃም ስለሰማው ጭምጭምታ ሰምቻለሁ። ያሉበትን አድራሻ እኔ ያሳውቃችሁና የቀረው እናንተ ማጣራት ነው። ቤቱ ይሄ ነው ብዬ ባላቅም የሚኖሩበትን አካባቢ ግን በደንብ አውቀዋለሁ። እሺ በተወሰነ አሁን አጭር አርገን የምጠይቅሽ አንዳንድ ነገሮች ባለፈውም ያው ከተለያዩ ሰዎች የተለያዩ መረጃዎች እንደዚህ ከምንይዛቸው በቁጥጥር ስር ከምናውላቸው ሰዎች የሚሰጡን የተለያየ መረጃዎች አሉ። እነዛ መረጃዎች እያንዳንዱን እያነፈንፍን ለህግ አካል እያቀረብን ነው ያለ ነው ማለት ነው። ምክንያቱም ለሌላ ሰው ስጋት እንዳይሆኑ እነዚህ ሰዎች እንደዛ ሆኖ ዘንድ አሁን ምንድነው እናንተ እንትን በመትሉበት እነዚህን ሰዎች አይኖቹን የተለያየ ሰውነት እናንተ አይን ብቻ አይደለም አይደለ ኩላሊትን ምናምን የተለያየ ሰውነት አካል ነው የምታወጡት የምታስገብሩት የምትጠቀሙት የምትበሉት ምናምን የነበረው። ስለዚህ ከዛኛው ከሹፌር እናንተ እንደውም የሆነ ሰዓት ላይ አደንዝዛችሁ አይኑን ልትወጡበት ከነበረው ሹፌር ውጪ የተለያዩ ሰዎች ከእናንተ ጋር የሚሰሩ አንዳንድ ሰዎች አሉ አይደለ? እነዚህን ሰዎች እንዴት ነበር በምን አይነት ጥቅም ነበረ እንትን የምትሏቸው? እንዴት ነበር የምትመለምሏቸው? እነዚህ ሰዎች ከየት ነበር የምታገኟቸው? ልክ እኔ በገባውበት መንገድ ነው የሚገቡት። አሁን ኢትዮጵያ ውስጥ ማለት ስራ ፈላጊ እንትኖች ወጣቶች በጣም ብዙ ናቸው። እና ምንድነው ሹፌር ትሆናለህ፣ ለድርጅታችን አንዳንድ እቃ ታመላልሳለህ በሚባል ነገር ይገባሉ። ከዛ በኋላ ያው ሹፍርና ማለት በወሩ እንኳን ቢቀጠር 20 ወይ 10 ሺህ ምናምን ሊከፈለው ይችላል። 200-300 ሺህ ብር አካውንታቸው ላይ እየገባ ማለት አላቅም ከዚህ ድርጅት ጋር ማለት ከኛ ጋር መቀጠል ነው የሚፈልጉ። ስለምን በሹፍርና 200-300 ከተከፈላቸው ስለዚህ ነገር ደግሞ አንዳንድ ነገር ብትነግራቸው በሚሊዮን ቤት ነው የሚያገኙት። እና ገንዘብ ደግሞ የማይፈልግ ሰው የለም አሁን ላይ። ስለዚህ ምንድነው ሹፍርና ብለን እናመጣቸዋለን፣ ይገባሉ። 1 ወር ወይ 2 ወር 200 ሺህ 300 ሺህ ይገባላቸው እናስገባላቸዋለን። ከዛ በኋላ ወደ ሌላ ስራ ልክ እኔን የስራ እድገት እንዳሉ የስራ እድገት እንልና አሳምነናቸው በቃ ያለውን ነገር እንነግራቸዋለን። አምነውበት ይገባሉ። ያው ከዛ የተሻለ ገንዘብ ምናምን ይላክላቸዋል ማለት ነው። እና ምንድነው እየቆዩ ሲመጡ በቃ የዛ ማህበር አባል እየሆኑ ይሄዳሉ ማለት ነው። ያ ማለት ያው ተመችቷቸው አብረውን ይዘልቃሉ። ኦኬ እሺ በጣም ጥሩ። ስለዚህ እናንተም አንዳንዴ ያው በእንደዚህ አይነት መንገድ ነው የምትመለምሏቸው ማለት ነው? ስራ ፈላጊዎች ነው የምንመለመላቸው። ቤተሰቦችሽ አሁን በምን አይነት ሁኔታ ላይ ነው ያሉት? ሌላ ቦታ ላይ እንደሆኑ ነግረሽኛል። ይህን ስራ እንደምትሰሪ አውቀዋሉ? እስር ቤት ከገባሽ በኋላ አያውቁም። ምን መሰለህ አሁን ወደ ከክፍለ ሀገር ከመጣሁ በኋላ አጎቴ ጋር ምናምን ተወልጄ ማለት እዛ ተወለድኩ እንጂ እዚህ እንዳደግኩ ምናምን ነገር ያለው እና ምንድነው አንዳንዴ ሌላ ስራ እየሰራው ነው እያልኩኝ ለቤተሰቦቼ የሚያስፈልጋቸው ነገር እልክላቸዋለሁ። በቃ ማለት ዝቅተኛ የህይወት ደረጃ ውስጥ ነው የሚኖሩት ቤተሰቦቼ። ከዛ በኋላ ቤት ሰርቼላቸዋለሁ፣ የእርሻ መሬቶችን ገዝቻለሁ። ለእርሻ የሚሆኑ ማለት ከዛ ገጠር ተወልደው ካደጉበት አብሮ ከኖሩበት ማህበረሰብ ተለይቶ መኖር አይፈልጉም የኔ ቤተሰቦችና ወደ ከተማም ለማምጣት ጠይቂያቸው ነበር። አይ እዚሁ እንሆናለን የሚያስፈልገውን ነገር አሟይልን ስላሉ የሚፈልጉትን ነገር ሙሉ እዛ አሟልቼላቸው ነው ያሉትና ከዛሬ ነገ የሆነ ነገር ይደርስብኛል በሚል ፍራቻ አካውንታቸው ላይ ለረዥም ጊዜያቶች የሚሆኑ ገንዘቦችን ሳስቀምጥ ነው የኖርኩት። እና እኔ በእኔ አካውንትም እጅም ላይ እንጂ ታግዷል። ሲጀመር በዛ ሰዓት አሳግደንብሻል ከተያሽ በኋላ በቃ ከ1 ሚሊዮን የዘለለ ገንዘብ አይኖርም እናም የለም። ምንድነው ሁሉ ነገሬ ቤተሰቦቼ ጋር ነው። ለምን የሆነ ነገር የሆነ ቀን ላይ የሆነ ነገር እንደሚደርስብኝ እጠራጠራለሁ ማለት ነው። እና ምንድነው አንዳንዴ ልጠፋባችሁም እችላለሁ ኔትወርክ ስለሚያስቸግር ምናምን ብዬ ከዚህ በፊት አንዳንድ ነገሮችን ስለነገርኳቸው ያው ስጋት ቢያድርባቸውም ግን ታስራ ነው የሚል ሀሳብ ጭራሽ ሊያስቡ አይችሉም። ምክንያቱም ምሰራውንም ስራ ጭምር አያውቁም። ኤንጂ ውስጥ እንደምሰራ ነው የሚያውቁትና
በቃ እንደዛ በዛ አይነት መንገድ ነው ከነሱ ጋር የነበረን ቆይታ። ከተያሽ በኋላ በመጨረሻ ከተያሽ በኋላ በማገገሚያ ላይ የነበረሽ ህይወት ምን አይነት ነው? ምን ያህል ጠቀመሽ? ያው በጣም የጸጸተኝነት ስሜት እየተሰማሽ እንደነበረ ቀደም እየነገርሽኝ ነበረ። አንደኛ እንድትጠቆሚ ከኛ ጋር ማለት ከኛ ጋርም በተደጋጋሚ እንደተለወጥሽ እንዲሰማን አንቺም እየነገርሽን በነበሩት ነገሮች ያው እየተረዳውሽ የነበሩት ነገሮች እንዳሉ ሆነው እስቲ እንዴት ነበረ ቆይታሽ በዛ በማገገሚያ እያለሽ? አንዳንዴ በቃ ከኖርክበት ህይወት ወጣ ብለ ራስን ስታዳምጥ ልክ ነበርኩ ወይስ አልነበርኩም የሚለውን ነገር ትረዳለህ። እና እኔ ምንድነው ሙሉ በሙሉ እዛ ማገገሚያ ስገባ ከቤተሰቦቼ ጋር ንግግር የለም፣ ጓደኛ ዘመድ አዝማድ የሚባል ነገር የለም፣ ስራ የሚባል ቢዝነስ የሚባል ነገር የለም። ምንድነው የሚያሳስበኝ ከዚህ ቦታ መች ነው መውጣው የሚለው ነገር ነው የሚያሳስበኝ። ከዚህ ቦታ ለማውጣት ደግሞ ምንድነው በቃ ማለት ራሴን አርሜ ይቅርታ ጠይቄ ማህበረሰቡን ይቅርታ ጠይቄ እና በቃ ፈጣሪንም ከፈጣሪ ጋርም ታርቄ ፈጣሪንም ይቅርታ ጠይቄው ተመልሼ ሰላማዊ የሆነው የራሴን ህይወት ለመኖር ነበር ማስበው። ማለት ረጅም ጊዜ ሊፈጅ ይችላል። ምናልባት የእስር ቆይታ 10 አመት 15 ከዛም በታች ወይ ደግሞ በነጻም ልለቀቅም ይችላል። ሁሌ ማስበው እሱ ነውና በቃ ማለት ይቅርታ ጠይቄ በምህረት መመለስ ነበር የምፈልገው። ለምን ከኖርኩበት ህይወት ወጣ ብዬ ራሴን ሳዳምጥ ሳደርግ የነበርኳቸው ነገሮች ሙሉ በሙሉ ልክ አልነበሩ። ኃጢአትም ነው ወንጀልም ነው እና ከዛ ነገር ታርሜ የምወጣበትን መንገድ ብቻ ነበር ሳስብ የነበረው። እና አሁንም ላይ ያው እንዳየኸው ነው። ቅድምም እንትን ብዬ አብራርቼልሃለሁ። በይቅርታ መመለስ ነው የምፈልገው። ሱስ ውስጥ እና ማለት ሱስ ውስጥ ተጠምጄ የራሴን ፍላጎት እየተከተልኩኝ የብዙ ሰው ቤትን ያሳዘንኩት በእኔ ምክንያት እናቶች አዝነዋሉ፣ አልቅሰዋሉ። የህፃናት አይኑላ ሳይቀር እያወጣው ነበር። ማለት የሆነ ለይቅርታ እንኳን የሚያበቃኝ ምክንያት የለኝም። ማለት ካደረኩት ነገር አንጻር እኔ ይቅርታ አይገባኝም። ማለት ይቅርታ ምለው መጸጸቴን እንዲያውቁ ነው እንጂ ይቅር ይሉኛል ብዬ አይደለም። ብዙ እናቶች አልቅሰዋሉ፣ አዝነውብኛል። ወጣቶች በቃ ማለት ህይወታቸውን አጥተዋሉ። ሰርተው መለወጥ እየቻሉ ትልቅ ደረጃ መድረስ እየቻሉ በእኔ ምክንያት አይኖቻቸውን አጥተው አሉ እና ለሞት ተዳርገዋሉ። ብቻ ምን ልበል ማለት በወጣትነት እጅ እግር ማጣት አይን ማጣት ምናምን ይከብዳል። እና ምንድነው ማለት እኔ ድፍረት ነው ለኔ እዚህ ጋር ቁጭ ብዬ ይቅርታ ማለት ራሱ ድፍረት ነው። እና ይቅርታ መጠየቅ በራሱ ይቅርታ የሚያደርግልሽ ህብረተሰቡም ይቅርታ የሚያደርጉልሽ ሰዎችም ራሳቸው እንግዲህ አንቺ ከተለወጥሽ ማለት በቃ እኔ ይቅርታ ማለት መጸጸቴን እንዲያውቁ ነው እንጂ ይቅርታ እያልኳቸው ያለሁት። በነገራችን ላይ የሰራሽው ስራ እኮ መጥፎ ነው አይደለ? በጣም የሰይጣን ስራ ነው ስታደርጊ የነበረው። የሆነ አውቃለሁ ግን ይቅርታ የሚገባኝ ሰው እንዳልሆንኩ ነው እየነገርኩ ያለሁት። ለለውጥ ከተዘጋጀሽ ደግሞ ማንኛውም ህብረተሰብ ያው ይቅርታሽን ሊቀበል የሚችል ይመስለኛል። እሱን ነገር ደግሞ በስራሽ ነው የምታሳዩ፣ በምታረጊው ጥሩ ነገር ነው ማለት ላደረኩት ነገር እኔ ይቅርታ አይገባኝም። እንዴት ማለት ነው? ይቅርታ ይጠበቅ በስራ ልቀቀኝ። እኔ ይቅርታ የሚገባኝ ሰው አይደለሁም። ያላደረኩት ነገር በስራዬ ነው መቀጣት ያለብኝ። እሺ እንግዲህ ተመልካቾቻችን ካፍታ በኋላ የምንመለስ ይሆናል። ተከታተሉን። ትንሽ አሁን ያለችበት ስሜት ጥሩ ስላልሆነ እንግዲህ ተመልካቾቻችን እንዳያችኋት ነው። ያው ሰሞኑንም በተደጋጋሚ እሷ ጋርም ስንመጣ የጸጸት አይነት ስሜት ነው እየተሰማት የጸጸተኝነት አይነት ስሜት እየተሰማት እንደሆነ ነበር ስትነግረን የነበረው። እንደ አጋጣሚ አሁን ያለንበት ቦታ
በጎን በኩል አሁን ያመጣናት ግቢ አስፈቀደን ለአንድ ቀን ምናምን እዚህ ነው የነበረችው። በጎን በኩል ነው ኪችኑ የነበረው። እኛ አላወቅንም እዛ አካባቢ እንደዚህ አይነት እቃዎች እንዳሉ። ያው ህብረተሰቡ ይህን ነገር ያደረሰችባቸው ሰዎች ይቅርታ አይሉኝም በሚል ነገር ነው። ማንኛውም ሰው ደግሞ ከተጸጸተ ማንም ሰው ይቅርታ አይለኝም የሚባል ነገር ሳይሆን ያለው በስራችን ነው የምናሳየው ማለት ነው። ለሰው መጸጸታችንን ካሁን በኋላ ጥሩ ነገር እንደምናደርግ በስራችን ነው። ዋናው ደግሞ እሷ ማድረግ ያለባት ምንድነው ስራዋ ሊሆን የሚችለው እነዚህን ሰዎች እያንዳንዱ የሚቀሩን እንግዲህ አንዱ ለሰዎች ናቸው በተከታታይ የሚኖሩን ልንይዛቸው የምንፈልጋቸው ሰዎች እነዚህን ሰዎች እሷ እየጠቆመችን እነሱ ያሉበት ቦታ ድረስ ሄደን ለህግ ማቅረብ ነው ያለብን ማለት ነው። ዋና ማድረግ የሚጠበቅባት ነገር ልክ እንደ ንስሐ በቃ ለሷ ዋናው የሚጠበቅባት ነገር ይሄን ነው ማለት ነው። እንዳቆመች ያው በተለያዩ ነገሮች ሲጀመርም የትም ወታይ ነገር የምታገኝበት ነገር የለም። መመገቡንም ሆነ መጥፎ ነገሮችን የማድረግ ነገር ላይኖር ይችላል። ግን ካሁን በኋላ በስራዋ በምትኖርበት ቦታ ላይም ሊሆን ይችላል፣ ማቆያም ቦታ ላይ ሆና ሊሆን ይችላል። በእምነቷ በስራዋ ጥሩ ነገሮች ማድረግ እንዳለባት ነው የሚሰማን። ያው ካሜራም በስተጀርባ የነበሩት ሰዎች እንዳጋጣሚ ፊት ለፊት እሷ ነው ከጎን ነው ቢላውን ይዛ ያዩት። ምንድነው ሲሉ አጋጣሚ ዞር ስንል አይኗን ልታወጣው ነው የነበረው። የምታረገውን ነገር ሰዎቹ ላይ ያደረሳቻቸውን ነገሮች ራሷ ላይ ለማድረግ ስትሞክር ነው ያገኘናት። ያው እንግዲህ ደርሰንላታል። ትንሽዬ ጭረት ነገር ነው እንጂ የነበረው ምንም ያደረገችው ነገር አልነበረም። ያው ደርሰናል በሰዓቱ ማለት ነው። ተመልካቾቻችን ካሁን ቀጥሎ ምንድነው የምናደርገው? ዋናው ሰውዬ እንደ አጋጣሚ ወደ አገር ውስጥ አልነበረም። ትንሽም የቆየ ነው ይህን ሰውዬ ለመያዝ አገር ውስጥ ስላልነበረ ነው እያጣራን ነበር የነበረበት ቦታ ላይ እስኪመለስ እየጠበቅ ነው ነበረ። አሁን መጥቷል፣ እዚሁ ነው ያለው። ይህን ሰውዬ እንግዲህ ሄደን ተከታትለን መጀመሪያ ሁሌም እንደምናደርገው ካስገቡን ገብተን የተለያዩ ጥያቄዎችን ጠይቀን ድብ ካሜራችንን አስቀምጠን ያው ወንጀላቸውን እያንዳንዱን ወንጀል እንግዲህ አብዛኛውን ወንጀል ደርሰንበታል። ያው የሚጠበቅብን እሱ የሚያደርገውን ለማስረጃ የሚሆነን ነገር ነው ማግኘት የሚጠበቅብን። ለማስረጃ ከሱ አፍ ሲያወራም ሊሆን ይችላል፣ በድርጊትም ሊሆን ይችላል። ለማስረጃ የሚሆን ነገር ልክ ስናገኝ ሰውየውን ቀጥታ ገብተን ይዘን ለህግ የምናቀርበው ነው የሚሆነው። እንግዲህ ተመልካቾቻችን አብራችሁን እንደምትቆዩ ባለሙሉ ተስፋ ነን። አቤል ነኝ። እንግዲህ ፕሮግራማችንን ቲዩባችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። ሰላም ቤተሰቦቻችን፣ እንግዲህ ያው በድጋሚ መተናል። ግቢ ውስጥ ገብተናል ሰዎቹ ጋር ያው በስልክ እያዋራናቸው ስለነበረ ቀድመን ፕሮግራም አስይዘናቸዋል። ያው ሰውየውም እንደምንመጣ አውቀዋል። በቅርብ ይመስለኛል በዚህ ሳምንት ነው ከውጭ የመጡት፣ አገር ውስጥ አልነበሩም። ያለ ፕሮግራም ያለ ቀጠሮ የሚገባበት ቤት አይደለም። ስለ አንዳንድ ነገሮች ያው እንደዚህ አይነት ሰዎች በተደጋጋሚ እንዳያችሁት የተለያዩ ሰዎችን ስለ ህይወት ተሞክሯቸው የተለያዩ ሚዲያዎች ላይ ስለሚቀርቡ ስለ ህይወት ተሞክሯቸው ምናምን ስለሚጠየቁ ያው እነሱም ፈቃደኛ ሆነው የተለያዩ ሚዲያዎችን ስለሚጠሩ እኛንም ጠርተውናል። እስቲ ገብተን የሚሉንን እኔ ተከታተሉ። እኔ ነኝ። ሰላም ናችሁ ቤቶች? እንዴት ናችሁ? ሁሉ ሰላም? አቶ ናውም አሉ? ቀድመን ስልክ ደውለን ያው መታወቂያችንን ማስይዘን በር ላይ ቀጠሮ ይዘን የመጣ ነው። አቶ ናውንም በስልክ አግኝቻቸዋለሁ። ከሚዲያ ነው የመጣ ነው። ካሉ እስቲ እናናግራቸው። እገኛለሁ ብለዋል። አሉ አይደለ? አለ ግን በጠዋት ገና መግባቱ ስለሆነ ደክሞት ነው የመጣው። አይ አናግረናቸዋል። በዚህ ሰዓት እንደሚኖሩ ነግረውናል። ስለ አንዳንድ ጉዳዮች ልናወራቸው ነው። እሺ ሰላም አቶ ናው፣ እርስዎ ኖት መሰለኝ በስልክ። ኦኬ አንተ ነህ ለካይደው? አዎ እንዴት ናችሁ? ያው ካሜራም ይዘናል። ኦኬ ይቻላል አይደለ? ነግሬዎቻለሁ ስለ ጉዳዩ እንግዲህ ቀድሜ። በጣም አሪፍ። ሰላም ናት? በጣም ቢዚ ነኝ። አጭር ሰዓት ነው ያለኝ። ብዙ ሚቲንጎች አሉ ትልልቅ ፕሮጀክቶችን ስለምመራ። ስለዚህ አረፍ በል። ትንሽ ደቂቃ ነው የምሰጠው። የተወሰነ ደቂቃ ነው የምፈልገው። ትንሽ ደቂቃ ነው የምሰጠው። አረፍ ብለህ አንዳንድ የተወሰኑ መረጃዎችን ተለውጠን ለተሞክሮ እንዲሆን አረፍ በይና። ባለቤቶት ናት መሰለኝ? ባለቤት ናት። እሺ አረፍ በይና እንግዲህ አንቺም
የተወሰነ ቆይታ አስተማሪ የሚሆን ለእኛ ሚዲያ ላይ የሚቀርብ ነው። ለተለያዩ ሰዎች ነው እንደዚህ አይነት ማህበራዊ ጉዳዮች ላይ ነው የምንሰራው። እንደ እርሱ አይነት የተለያዩ ሰዎችን እንደዚህ እንግዲህ የህይወት ተሞክሮቻቸውን ለተለያዩ ሰዎች እናካፍላለን፣ እናቀርባለን። ሰዎችም እንዲለወጡ የእነሱም ህይወት በእናንተ አይነት መንገድ እንዲሄድ እነሱም ህይወታቸውን እንደናንተ እንዲመሩ ያው አራያ ስለሆናችሁ ነው እንግዲህ የተለያዩ ሰዎችን ጠይቀን መርጠን የመጣ ነው ማለት ነው። በጣም አሪፍ። እንኳን ደህና መጣችሁ። እንግዲህ ያው ስለመጣችሁ ያው የተወሰናችሁ ያው ምንድነው በጣም ቅድም እንዳልኩ በጣም በተደጋጋሚ ስትደውልልኝ ነበርና ወደ ሀገር ከመጡ እንግዲህ ሳምንት ይሆነታል መሰለኝ። ወደ ስለመጣው ብዙ ስራዎች አሉ። ከዚህ ውጪ ያለውም እንዲስተካከሉ የሚፈልጋቸው ስራዎች ነበሩ። እዚህ ደግሞ በጣም ብዙ ስራ ማስተካከል ያለብኝ ጉዳይ አለ የሚጠብቀኝና ጥሩ ነው። በምትፈልገው ኢንተርቪውን መስጠት እችላለሁኝ። እኔ ያው እንግዲህ አቶ ናሆም እባላለሁ። ባለቤቴ ሶስና ትባላለች። ያው እኛ የምንሰራው ያው አዲስ አበባ ላይ ከተማችን ላይ ከፍተኛ የሆነ የቤት እጥረቶች አሉ። ስለዚህ እነዚህን የቤት እጥረቶች መሬቶችን በመግዛት አፓርትመንቶችን እየሰራን እንሸጣለን። በዚህ ልማት ስራ ውስጥ ነው የምንገኘው ማለት ነው። በተጨማሪ ደግሞ እንደዚሁ መኪኖችን የኤሌክትሪክ መኪኖችን እያስመጣን አሁን ላይ ከተማችን ላይ ያው የነዳጅ መኪኖች በአብዛኛው ጊዜ ወደ ኤሌክትሪክ መኪኖች እየተቀየሩ ነው። ዓለም ላይ ያለው ደግሞ ከፍተኛ የሆነ ችግር አለ። ያው የነዳጅ ይታወቃል። ስለዚህ ዘመኑ ደግሞ እነዚህን ያፈራቸው ቴክኖሎጂ ነው። እኛም ደግሞ ይሄን ወደዚሁ ገበያ እየገባን ነው። በዋናነት ግን እየሰራንበት ያለው ከፍተኛ የሆነ የቤት ፍላጎት አለ ከተማችን ላይ። እሱም ፕሮጀክታችን በከፍተኛ ሁኔታ የተለያዩ ቦታዎችን መሬት እየገዛን እሱ ላይ ኢንቨስት እያደረግን ጥሩ ውጤት እያገኘን ነው። በርካታ ስራዎችን እያገኙ ነው። ብዙ ተቀባይነትም አለን። በስራችን ውጤታማ ነን። ከስተመሮቻችንም የሚረከቡትን ቤት እጅግ ወደውት በጥሩ ሁኔታ ይገኛል ማለት ነው። ስለዚህ ለእኛም ጥሩ አጋጣሚ ነው ማለት ነው። አንደኛ ይሄ ማስታወቂያም ይሆናል። ቤት የሚፈልጉ ሰዎች ተመጣጣኝ ዋጋ ነው። ስለዚህ ገንዘባቸውን ካልሆነ ቦታ ላይ ከሚያደርጉ ቤት ምክንያቱም ከፍተኛ እሴት ነው። የሰው ልጅ ቤት መጀመሪያው ነገር ነው የሚያስፈልገው። ስለዚህ አስፈላጊና ዋናው ነገር ነው። በተለይ አሁን በዚህ ሰዓት በጣም እኛም እዚህ ትኩረት ላይ የምናደርገው ምን ያክል ለሰው ችግሩን ከፍተኛ ሁኔታ እየቀረፍን መሆኑን የሚያስረዳ ነው ማለት ነው። በዚህ መንገድ ላይ ይገኛሉ ማለት ነው። በጣም አሪፍ። እንግዲህ ባለቤቶትም በአንዳንድ ስራዎች ላይ እንደሚያግዙት እሳቸውም የሚመሩት አንዳንድ ስራዎች እንዳሉ እየነገሩኝ ነበረ። እስቲ መጀመሪያ ስለ ራስዎት ስራ አንዳንድ ነገር እናወራና እንዴት እስቲ ወደዚህ ስራ ልንገባ ቻልን? አጋጣሚ ይሄ ስራ ያው ከዚህ በፊት የሚሰሩ የኔ ባልደረቦች ነበሩኝ። በነገራችን ላይ ይሄ የማረፊያ ቤታቸው ተብለን ነው ወደዚህ የመጣ ነው። ዋናው ቤታቸው በላይኛው በኩል ያለው መሰለኝ። እንግዲህ ተመልካቾቻችንም መጀመሪያ ላይ ሳልናገር እንግዲህ ከፊት ለፊት ጥበቆቹ ካስገቡን በኋላ እንግዶችን የሚቀበሉበት ቤት ነው እየጠበቋችሁ ነው ብለውን ነው ወደዚህ ያስገቡን። በትክክል እዛ ከፊት ለፊት እና በጀርባ ያሉት የመኖሪያችን አፓርትመንት ነው። ግን የተለያዩ እንግዶች ሲመጡ ብዙ ባለ ጉዳይ ይመጣል ማለት ነው። ሚዲያዎችም ይመጣሉ፣ ወደዚህ የተለያዩ ሚዲያዎች ይመጣሉ፣ ኢንተርቪው ያደርጋሉ፣ መረጃ እንሰጣለን ማለት በዛ የሚጠይቁን ነገር ካለ ከቤት ጋር በተያያዘ የተለያዩ ስራዎች ሲመጡ እዚሁ ላይ መረጃ የምንሰጥበት ቤት ነው ማለት ነው። በጣም አሪፍ፣ ደስ ይላል። እሺ ወደ ስራው ወደ ጀመርነው ነገር እንግባ። ያው ከዚህ በፊት ወደዚህ ስራ የጀመርኩበት አንድ የቅርብ ወዳጄ ነበር። በስራ አጋጣሚ እንትን የምንለው ይህ ስራ ከፍተኛ አዋጭነት አለው። ሁለት ደግሞ በጣም ህብረተሰቡ የተማረረበት የቤት ፍላጎት ያለው ምሬት ህዝቡ ላይ በቂ ጥራት ያለው ቤት አይቀርብም፣ ይታወቃል። ስለዚህ እዚህ ላይ እኛ ብንሰራ ውጤታማ እንደምንሆን በተለይ ደግሞ መንግስትም የተለያዩ ድጋፎችን ያደርጋል ከመሬት አንጻር። ሁለተኛ በተጨማሪ ደግሞ ህብረተሰቡ ከፍተኛ የሆነ የቤት ፍላጎት መኖር አለ በህብረተሰቡ ዘንድ ማለት። ስለዚህ ይህንን ፕሮጀክት መስራት አለብን የሚል ኦልሞስት ወደ 5 ዓመት ሆነናል። ጥሩ ውጤታማ ስራዎችን እየሰራን እንገኛለን ማለት ነው። በዚህ ስሜት ውስጥ ነው ወደዛ ስራ የገባሁት። ኦኬ እሺ፣ አሁንስ በምን አይነት ደረጃ ላይ ነው ያለው ስራችን? አሁን ስራው በጣም እጅግ በጣም ብዙ ውጤታማ ነው። ብዙ ቤቶችን ሰርተናል። ከ500 ቤቶች በላይ አስረክበናል በአፓርትመንት ደረጃ ማለት ነው። ስለዚህ የምንሰራቸው G+4ዎች ናቸው። ስለዚህ ብዙ ቤት አስረክበናል። አሁንም እጃችን ላይ ብዙ ቤቶች አሉ የምናስረክባቸው። እጅግ በጣም ውጤታማ ነን። የሚረከቡ ግለሰቦችም እጅግ በጣም ወደውት ደስ ብሏቸው
እየኖሩበት ያለው። ምስጋናም ከደንበኞቻችን በየጊዜው ይደርሰናል። ስለዚህ የእናንተ ሚዲያም ያግዘናል ብዬ አስባለሁ በማስታወቅ። በእርግጥ ትልቅ ድርጅት ነው የሚሆነው። በእርግጥ ትልቅ ድርጅት ነው። አንድ ፕሮሞሽንም በሉት አሁን ይሄንን አሁን እየሰራን ያለ ነው። በእርግጥ ትልቅ ድርጅት ነው፣ አቅም ፈጥሯል። ያን ያክል የተለየ ማስታወቂያ ድርጅታችን አይፈልግም። አቅም ስለፈጠረ በራሱ ብራንድ ነው ድርጅቱ በራሱ። አሁን ምንድነው ቢያንስ እንደው የተለየ ማስታወቂያ የተለየ ነገር ካለ ምናምን የሰራነውም ነገር ለማስተዋወቅ የሚጠቅም ነገር ከሆነ በሚል ሚዲያችሁ ያግዘናል ብዬ አስባለሁኝ ማለት ነው። በጣም ጥሩ። እንግዲህ ባለቤቶትም ያው አሁን ላይ ወደ ቤት ላይ ነው እንጂ የሚያተኩሩት፣ ከዚህ በፊት ግን የተለያዩ የእርስዎን ስራ እንደሚያግዙት እየነገሩን ነበር። እስቲ በምን አይነት መንገድ ነው ባለቤትሽን አንቺ የምታግዢው? በምን አይነት ስራዎች ላይ ትሳተፊያለሽ? እኔ የምሳተፈው ያው ከእሱ ጋር በማማከር መጀመሪያ ደረጃ፣ ከዛ ደግሞ በሚሸጡ ቤቶች ላይ አንዳንድ የስራ ድርሻ አለኝ የማሳየት ለሰዎቹ። እሱ በሌለ ጊዜ ተከታትዬ ሄጄ ያሳያለሁ። እዚህ ጋርም ልጆች አሉ፣ 2 ልጆች አሉ የደረሱ። እነሱም እዛ ሄዶ ቼክ ስለሚያደርጉ ተጋግዘን የምንሰራው ማለት ነው፣ ቤተሰቡ እንዳለ። ኦኬ እሺ። የውጭ እሺ ወይል ያው እዚህ ጋር ሶሲ ካለችው እኔ ልጨምር። ምንድነው ሶሲ በጣም ጠንካራ ብልህና የ2 ልጆቼ ባለቤት ነች። በጣም መልካም ሴት ነች። በጣም ብዙ ነገር ታግዘኛለች በህይወቴ። ስለዚህ እኔ በማልኖርበት ሰዓት ፕሮጀክቶቹ በደንብ ራን ሆነው ከፋይናንስ አንጻር ብዙ አሉ ውስጥ ለሚሰሩ፣ ከእሱ አንጻር በጣም ክትትል የምታደርግ መረጃዎችን የምትሰጠኝ ቁጥጥር የምታደርግ ነች። ስለዚህ የእሷ ሚና ድርጅቱ ላይ በጣም ትልቅና ከሚገባው በላይ ውጤታማ እንድሆን አግዛኛለች ማለት ነው። እንደዚህ እሷ አሁን በተናገረችው ልክ አይደለም ማለት ነው። ምክንያቱም የእሷ እገዛ ከምናወራው በላይ ነው ማለት ነው። ስለዚህ ልጆች ከማፍራት በላይ በፍቅራችን ውስጥ ብዙ ነገር ከማሳለፍ በላይ ብዙ ሀብት እንድናገኝ ብዙ ነገር ውጤታማ በህይወታችን በደስታ እንድንኖር መሰረቱን ያስያዘች ነች። ስለዚህ በዚሁ አጋጣሚ ላመሰግናት ይቻላል። በጣም ደስ ይላል። ያው ጥሩ አጋሮት እንደሆናችሁ ጥሩ አጋሮት እንደሆነችም ታስታውቃለች። እሺ ያው የተለያዩ ስራዎችን ከመኪና ጋርም ከቤቶች ጋርም ተያይዞ ይሰራሉ። ከሰራተኞች ጋርም ደግሞ እስቲ ያላችሁ ግንኙነት ምን አይነት ነው? የተለያዩ እንግዲህ ብዙ ሰራተኞችን ነው የምታስተዳድሩት፣ በስራችሁ ብዙ ሰራተኞች አሉ። እስቲ እንዴት አይነት ግንኙነት ነው የምትቀጥሩበት? አይነት መንገድም ሊኖር ይችላል። ወይል ምንድነው የእኛ ድርጅት በርካታ ሰራተኞችን ይዟል። ይህ ድርጅት ደግሞ በርካታ ኤጁኬትድ የሆኑ ሰዎችን ነው አቅፎ የሚገኘው። የተለያዩ ምሁራን ይገኙበታል ማለት የተማሩ ምሁራን አሉ፣ ኢንጂነሮች አሉ፣ ፋይናንሶች አሉ። ስለዚህ ሁሉም በእያንዳንዳቸው ዲፓርትመንት ነው ስራውን እየሰሩ ያሉት ማለት። ስለዚህ ያው የቤት ፕሮጀክት ይታወቃል ማለት ዝም ብለን የምናወራው አይደለም። ስለዚህ ከሳይት ጀምሮ ቤቱ ጥንቅቅ ብሎ ከመሰረት ጀምሮ ተሰርቶ እስኪያልቅ ፊኒሽንግ ድረስ ብዙ ማቴሪያል ያስፈልጋል፣ ብዙ ወጪ ያለው እውቀት ይፈልጋል ማለት። ስለዚህ በዚህ እያንዳንዱ ሰው እውቀት የሚፈልገውን የሰው ኃይል ማኔጅ አድርገን የሰው ኃይል ሰራተኞች አሉ፣ ብቁ ሰራተኞች አሉ። በእነሱ አማካኝነት ጥሩ የሆነ የስራ አመራር ዲሲፕሊን ነው እየተመራ ያለው። ስለዚህ እኛ ለታታሪ ሰራተኞቻችን ሽልማት አለን ማለት ነው። ስለዚህ ቤቶችን በጥሩ ደረጃ በብቃት የሰሩ ሰራተኞች ሽልማት አዋርድ እናደርጋለን። ስለዚህ በፍቅር ነው ሰራተኞቻችን ይሸለማሉ፣ ደስተኞች ናቸው። ስለዚህ ቀን ከሌት ነው የሚሰሩት ማለት ነው። ስለዚህ ቤቱ የራሳቸው ነው የሚሰሩት። ስለዚህ ለራሳቸው ነው የሚሰሩት። ሰው ለራሱ ሲሰራ ደግሞ ውጤታማ ነው። ስለዚህ ፕሮጀክታችን የሚመሩት በብቁ ሙያተኞች ስለሆነ በዚህ ደረጃ ውጤታማ የሚሆን ነው ከዚህ አንጻር ነው ማለት። ስለዚህ እንደ ድርጅት ሰራተኞቻችን የምንመራበት መንገድ በጣም ጥሩ የሚባል የማኔጅመንት ስታፍ አለን። በዛ መሰረት ስለምንመራው ጥሩ ውጤታማ ነን። ስለዚህ ድርጅታችንም በዚህ ደረጃ ያደገው ከዚህ አንጻር ነው ማለት ነው። ስለዚህ አመራራችን ጥሩ ማኔጅመንት አላቸው ማለት ነው። ጥሩ ማኔጅመንት ስላለን ነው ማለት ነው። ልጆቻችሁ እንግዲህ ያው ወደ ልጆቻችሁ በኋላ ላይ የሚመጣ ሆኖ እርሶ ጋር ያለውን ነገር ልጨርስና የትምህርት ደረጃዎት ምን አይነት ትምህርት ነው የተማሩት? እስቲ መለስ ብለን ወደ ኋላ እናስታውስ። ያ እኔ ያው
የተለያዩ ትምህርቶችን ተምሬያለሁ። በዚህ በቤቶች ፕሮጀክትም የቤቶች ፕሮጀክት ማኔጅመንት ተምሬያለሁ። ፋይናንስ ላይም እንደዚህ ፋይናንስ ማኔጅመንትም አለኝ። ስለዚህ ለኔ ይህ ስራ በጣም ውጤታማ እንደሆነ ያደረገኝ ከሙያ ጋር የተያያዘ ነገር እየሰራው ስለሆነ ነው። ስለዚህ ብዙ አልከበደኝም። ሁለተኛ በዚህ ስራ ደግሞ የተለያዩ ሰዎች ኤክስፒሪየንስ ሆነው ከነሱ ጋር ልምድ እየወሰድኩኝ እያሳደው ክፍተቱ የት ጋ ነው ምናምን እያልኩ ነገሮችን እንትን በማለት በመጠየቅ በማወቅ በመማር በዚህ እያደገ ድርጅቱም ይሄው የሚታየው ትልቅ ግዙፍ ድርጅት እንዲሆን በቅቷል ማለት ነው። ወደ ልጆቼ ስመጣ ልጆቼ በጣም ዲሲፕሊን እንዲሆኑ የሚወደዱ ከሰው ጋር ተግባቦት ያላቸው የሚግባቡ በስራቸው ደግሞ የሚመሰገኑ ናቸው ማለት። ስለዚህ ራሳቸውን ችለዋል። ዛሬ ትልልቆች ናቸው፣ አቅም ፈጥረዋል። እነሱም ድርጅቱ ላይ የራሳቸው ኢንቮልቭመንት አለ፣ አጋዥነት አለ። በዛ መሰረት እየሰሩ ይገኛሉ ማለት የራሳቸው ራናውት ያደርጋሉ ድርጅቱ ላይ ማለት። ስለዚህ ኦልሞስት ቤቱ ሁሉን ሰው ድርጅቱ ላይ ኢንቮልቭመንት አለው ማለት ነው። ስለዚህ ትልቅ ድርጅት ስትመሰረት ልጆቼ ደግሞ በዛ መሰረት እንዲያልፉ ማድረግ አንድ ብልህ ነው ማለት። ስለዚህ ድርጅቱ በቤተሰቡ የተዋቀረና ትልቅ ተቋም ነው ማለት እንችላለን። ግን በተደጋጋሚ ያው በመሀል ወደ ተለያየ ክፍለ ሀገር ይሄዳሉ፣ ይመላለሳሉ። ወደ ውጭም አሁን ወደ ውጭ ደርሰው ነው የመጡት። ለምን አይነት ጉዳይ ነው? በተለይ ደግሞ ክፍለ ሀገር ብዙ ጊዜ እንደሚመላለሱ ሰምቻለሁ። ወይል ክፍለ ሀገር የተለያዩ ኢንቨስትመንቶች አሉ፣ እዛ መሬቶች አሉ፣ የእርሻ ኢንቨስትመንት። ስለዚህ እነሱ ፕሮጀክት አሉ። የሙዝ እርሻ አለ፣ የአቮካዶ ምናምን እርሻ አለ። እነሱ ኢንቨስትመንት ላይ መወር እየሰራው ነው። ከበርካታ አርሶ አደሮች አሉ እዛ ጋር፣ እነሱንም እናግዛለን። ማርኬቱ ላይ ምንድነው የምናደርገው? ከነሱም እየተቀበል በተለይ የትራንስፖርት ችግር ምናምን ያላቸውን ከነሱም ገዝተን ማርኬቱ ላይ የተለያዩ የፍሩቶች ዲማንድ ችግር ስለሚኖር እሱን ሰፕላይ እናደርጋለን ማለት። ስለዚህ በደንብ ለህብረተሰቡ ተደራሽ እንዲሆን እንሰራለን። ስለዚህ አዘውትሬ ብዙም ባልሄድ ክፍለ ሀገር ግን ለዚህ ስራ ለዚህ ፕሮጀክቶች እዛም ስላሉን ያው በዚህ ዘመን ውስጥ ወደ ተለያዩ ተቋማት ስራ ላይ ስትሆን ትልቅ ፕሮጀክቶች ማሰብ ይጠበቅባል። ስለዚህ በአንድ መስመር ብቻ ስራ መስራት ሰክሰስፉል ሊያደርግ አይችልም። ስለዚህ ሌሎች ቦታ ላይ ደግሞ ምን አሉ፣ ምንድነው ማድረግ ያለብኝ፣ ከተማ ላይ ብቻ አይደለም። ስለዚህ ከከተማ ውጭ ደግሞ ምንድን ፕሮጀክቶችን ነው መስራት ያለብኝ የሚለው ትልቅ አርጊመንት ይፈጥራል በሰዎች ዘንድ። እኔ በድፍረት ብዙ ጊዜ ደስተኛ እንደውም ከዚህ የበለጠ ፕሮጀክት እዛ ሄጄ የሙዝ እርሻ ሳይ የሚሰማኝ ደስታ ከምነግር በላይ ነው። ልቤ በጣም ይረካል። ስለዚህ እያየ የሚሰራውን ነገር ፍሬያማነቱን ስታይ ውጤታማ ያደርጋል። ስለዚህ ሁሉም ሰው እንደዚህ አይነት ነገር ተሞክሮ ቢሰራ፣ ወጥቶ ቢሰራ፣ ኢንቨስት ቢያደርግ ጥሩ ነገር ነው ብዬ አስባለሁኝ ማለት ነው። ያው ተጨማሪ ምክርም ሰጠው መሰለኝ። በጣም ትልቅ ለህብረተሰቡ ትልቅ ነገር ነው እያስተላለፉ ያሉን። ከዚህ ጋር ግን ተያይዞ ያው አንዳንድ መረጃዎችንም ሰምቼ ነበረ። ክፍለ ሀገር ላይ ያው ተያያዥነት ላይኖርም ይችላል። እርሶ የሚደግፏቸው ሰዎች እንዳሉ የሰማሁት ነገር ስላለ ነው። ግን እርሶ አካባቢ የሚሰሩበት የሙዝ እርሻና የተለያዩ ቦታዎች ላይ አንዳንድ ሰዎች በተደጋጋሚ ያው ወደ ገጠራማ አካባቢ ላይ ነው አይደል? ሪሞት አካባቢ ቦታ ላይ ነው እርሾቻችሁም ያሉት። እርሶ ወደሚኖሩበት የእርሶ ወዳለበት የእርሻ አካባቢ ላይ የእርሶ እርሻዎች ላይ የተለያዩ ሰዎች እንደሚጠፉ ሰምቻለሁ። እዛ አካባቢ ላይ ማለት ነው። በምን ምክንያት እንደሆነ ያው እየተጣራ ያለበትም አንዳንድ ነገሮች አሉ። ግን የእርሶ አካባቢ ላይ አንዳንድ ሰዎች ልጆችም ሰራተኞችም ይጠፋሉ። ቤተሰቦቻችሁ ይፈልጓቸዋል። የእናንተም ሰዎች እንዲፈለጉ የሚያረጉት ነገር አለ። እርሶም ደግሞ ለጠፉት ቤተሰቦች ደግሞ ድጋፍ የሚያረጉት ነገር አለ። ያ ነገር ግን የተደረሰበት ነገር አለ ስለሚጠፉት ልጆች ማለት። አሁን ይሄ መረጃ አንደኛ በጣም የተሳሳተና ከኛ ድርጅት ጋር ምንም ግንኙነት የሌለው ነው። ለምሳሌ የሌሎች ድርጅቶች ሊሆን ይችላል። የኛ ፋርም ላንድ ላይ ምንም አይነት ሰው ጠፍቶብን አያውቅም። ምንም አይነት ሰው ችግር ገጥሞን አያውቅም። ስለዚህ ምንድነው የሚሆነው? እዛ አካባቢ በተደጋጋሚ እንደሚጠፋ አንዳንድ መረጃዎች ሌሎች ሊሆን ይችላል። እኛ ፋርም ላይ ምንም እንደዚህ አይነት ነገር ገጥሞን አያውቅም። ምንም ሰው ጠፍቶ ጎረቤት እኛ ጋር ምንም አይጠፋም። ግን ጎረቤት ፋርም ሊሆን ይችላል። ሌሎች አጎራባች ሌሎችም ስላሉ ማለት ነው። እኛ ጋር ሁሉም ሰው
እየሰራበትን በአግባቡ ያገኛል። ጎበዞች ሰራተኞች ነው ያሉ። እዛ ያለው ማኔጅመንት ስታፋችንም በደንብ በአግባቡ ስራውን ጠንቅቆ የሚሰራ ነው። ያው እንደዚህ የእርሻ ስራ ከባድ ነው ይታወቃል። በጣም አድካሚ ነው። ተለፍቶ ነው ማለት ተደክሞ ነው የሚገኘው። እንዲህ በቀላሉ የሚሸመጠጥ ነገር አይደለም። ስለዚህ የሙዝ እርሻ ከባድ ነገር ነው። ውሃ ማጠጣት አለ፣ መትከል አለ፣ መኮትኮት አለ፣ ብዙ ነገር አለ። አቮካዶን በተመሳሳይ ማለት ሌሎችም ስራዎች። ስለዚህ በቀላሉ እንደዚህ እኛ ፋርም ላይ ይሄ አልገጠመንም። ሌሎች ፋርም ላይ ኖሮ ሊሆን ይችላል። በምንም አይነት ነገር እናንተ ጋር ይጠፋ የለም። እንደዚህ አይነት ነገር ሰው አይጠፋም። ወዴት ነው የሚጠፋው? ሰው አይደለም። ከእናንተ ድርጅት ሄደው እናንተ ጋር የሚሰሩ አይደሉም ማለት ነው የሚጣው እየጠፉት። እኛ ድርጅት ላይ የጠፋ ሰው የለም እስካሁን። ድጋፍስ የሚያደርጉላቸው ለምንድን ነው? የአካባቢ ነዋሪ ስለሆኑ ነው? አሁን እኛ ምንድነው ሰው ሜቢ በተለያየ ምክንያት ሰው ይጠፋል። ከአካባቢው እኮ ይሰወራል። ለምሳሌ ሰው ተጣልቶ ሊሰወር ይችላል፣ ወይ ራስ ደግሞ በተለያየ ምክንያት ሰው ሊጠፋ ይችላል ማለት ነው። ስለዚህ ያንን እዛ ያሉ አካባቢው ላይ የሚኖሩ ሰው ሲቸገር መርዳት መልካምነት ነው ብዬ አስባለሁ። ይሄ ሁሌም የምናደርገው ነው። ሰው ሲቸገር ችግር ሲገጥመው መደገፍ። ምክንያቱም በርካታ ፕሮጀክት ስላለን ግዴታ ለሶሻል ኮንትሪቢሽን ደግሞ መኖር አለብን ማለት ነው። እዛ ኢንቨስት የምናደርገው እዛ ያለውን ኮሚኒቲ መርዳት ስላለብን ለዛም ታሳቢ በማድረግ ነው ማለት። ስለዚህ ከኛ ድርጅት ጋር ግን የሚያገናኘው አንዳችን ነገር ስለሌለ ማለት ነው።